ምሁራን ሳይንሳዊ መንገድን ተከትለው ለችግሮች መፍትሄ ሊያመላክቱ እንደሚገባ የአማራ ክልል ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴን ተናገሩ። ከፍተኛ የመንግስት የስራ ኃላፊዎች በደብረ ማርቆስ ከተማ አስተዳደር ከደብረ ማርቆስ ዩኒቨርሲቲ መምህራንና የስራ መሪዎች ጋር በወቅታዊ የሰላም ሁኔታ ውይይት አድርገዋል። አክሊሉም ተስኖት በአማራ ክልል የተፈጠረውን የጸጥታ ችግር በሳይንሳዊ መልኩ በውይይት ለመፍታት በሚደረገው ጥረት የምሁራን ሚና ጉልህ መሆኑን ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴን ተናግረዋል። የአማራ ክልል ከፍተኛ የስራ ኃላፊዎች ከደብረ ማርቆስ ዩኒቨርሲቲ መምህራንና የስራ ኃላፊዎች ጋር ባደረጉት ውይይት ምሁራን ችግር ሲፈጠር የመፍትሄው አካል ሊሆኑ እንደሚገባ ተነስቷል። ባወቅኩትና በተማርኩት ልክ ምን አደረግኩ ለዚህ ማህበረሰብ ስለ ምንም እኛ አስተዋዮች፣ ፖለቲከኞች፣ ተማርን የምንሎች ሚናችንን ባለመጫወታችንና እየመጣ ያለውን አደጋ መከላከል ባለመቻላችን ግጭቱን ማስቀረት የሚችሉ ሀሳቦችን ጀነሬት ማድረግ ባለመቻላችን ወጣቱ በስሜት ነፍጥ ይዞ ተነሳ። አሁንም ማህበረሰቡ ውይይት ይፈልጋል፣ አንድነት ይፈልጋል፣ ፍቅር ይፈልጋል፣ ልማት ይፈልጋል። አሁን ይህ ሁላ ውስብስብ የመጣብን ምንድነው ችግሩ ብለን መለየት አለብን። እኛም አብረን ማለት ነው መለየት አለብን ችግሮች። የደብረ ማርቆስ ዩኒቨርሲቲ በሰላምና ጸጥታ ጉዳዮች ከከተማ አስተዳደሩ ጋር በጋራ ለመስራት ጥረት እያደረገ ስለመሆኑ የዩኒቨርሲቲው ፕሬዝዳንት ዶክተር ሳይ ካሳው ገልጸዋል። የልማት ስራዎች አሉን። በጸጥታው ጋር በተያያዘም የግቢ የሰላምና ደህንነት ግብረ ኃይል አለን። ከተማሪ ህብረት ጀምሮ በጋራ እየተገናኘን የምንገመግምበትና ቋሚ ፕሮግራም ሆኖ ሳይፈጸም የሚዘገይበት ሁኔታ ቢኖርም በጥሩ ሁኔታ ተቀናይተን እየሰራን ያለንበት ኮንዲሽን ነው ያለ የሚል ነው ያለን። ምሁራን እሴቱን የሚጠብቅ ትውልድ የመገንባት ኃላፊነት እንዳለባቸው የጠቆሙት ደግሞ የደብረ ማርቆስ ከተማ አስተዳደር ተቀዳሚ ምክትል ከንቲባ ተሾመ ዋለ ናቸው። የዩኒቨርሲቲ ምሁራን በሀሳብ ሊያግዙ እንደሚገባ በመጠቆም የራሳችንን የምንችላትን ጠጠር ወርውረን ይሄንን ነገር ማስቆም እስካልቻል ድረስ ለዚህ ትውልድ መጥፋትና ኪሳራ ተጠያቂ ምሁሩ ነው ቁጥር አንድ። እኔ እንደዛ ነው ማም ሚናችንን እየተወጣን አይደለም። ያበረከትኩትን አስቤ ራሴን ስገመግም ምንም እንዳልሰራሁ ይሰማኛል የሚለው እኮ ቀላል ነገር ስላልሆነ በዚያ ልክ ማየት በጣም ጥሩ ነው። ደብረ ማርቆስ ዩኒቨርሲቲና የደብረ ማርቆስ ከተማ አስተዳደር በሰላምና በልማት ስራዎች በትብብር ሊሰሩ እንደሚገባ በምክትል ርዕሰ መስተዳድር ማዕረግ የአስተዳደር ዘርፍ አስተባባሪ ዶክተር አማኑኤል ፈረደ ተናግረዋል። ምሁራን ናችሁ፣ ማጥናት መመራመር ትችላላችሁ። መንግስትን በዚህ መንገድ ውጡ ብሎ በዚህ መንገድ ተጠቀሙበት ብሎ በጣም አካዳሚክ የሆነ ወያውቱን ማመላከት ከምሁራን ይጠበቃል ብዬ አስባለሁ። አንደኛው ፓርቲ ነው። ጫፍ የያዘውን ኃይል በአግባቡ የመግራትና የማረም ለፖለቲካዊ ውይይት ዝግጁ እንዲሆን የማስገደድ ስራ መስራት ያስፈልጋል። የዩኒቨርሲቲ ምሁራን ሳይንሳዊ መንገድን ተከትለው ለችግሮች መፍትሄ ሊያመለክቱ እንደሚገባ የአማራ ክልል ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴን ተናግረዋል። አገር ችግር በገጠመበት ጊዜ ከምሁራኖች የሚጠበቀው ቀጭን መስመር መከተል ያስፈልጋል። ሊደርሺፕ ከሚባለው ኮሚኒቲ በተለይ ደግሞ ይሄ የኢንተሌክቹዋል ኮሚኒቲ ይሄን ይዞ ስራ መስራት አለበት። ይሄ ሚናው ነው። የኢንተሌክቹዋል ኮሚኒቲ ሚና ነው። የህዝቡ መልካም እሴቶች እንዳይሸረሸሩ በጋራ መስራት ይገባልም ነው ያሉት። ስትራቴጂክ ፌለር እየገጠመን ነው። ከሴት ማፈንገጥ፣ በተለይ ሽማግሌን አለመስማት፣ የሃይማኖት አባትን አለመስማት፣ አሰቃቂ ግድያዎች አማራ የሚታወቅበት ባህልና ሴት ከዛ ያፈነገጠ ነገር እያጋጠመን ስለሆነ በደንብ ለመፍትሄው መረባረብ ያስፈልጋል። መንግስት ችግሮችን በሰላማዊ መንገድ ለመፍታት ሁሌም ዝግጁ መሆኑን ምክትል ርዕሰ መስተዳድሩ ለተወያዮቹ አስረድተዋል።